የሰው ልጅ አእምሮ የዓለምን ምስጢር ለመፍታት የሚታትር አስደናቂ ሐሳብ አመንጭ ነው። ነገር ግን በተመሳሳይ ዓለምና አየር ስር እየኖርን ዓለምን የምናይበት መነጽራችን ለምን ይለያያል ብላችሁ ጠይቃችሁ ታውቃላችሁ? አንዳንዶቻችን ነገን ፍለጋ ወደፊት እንፈጥናለን፣ ለውጥን እንደ ነፃነት አየር እየተነፈስን፣ ሌሎቻችን ደግሞ የትናንቱን ጠንካራ መሰረት አጥብቀን እንይዛለን፣ ባህልንና ስርዓትን እንደ ከለላችን አድርገን። ይህ የግራና የቀኝ ዘመም አስተሳሰብ ክፍፍል ከየት መጣ? የስነ ልቦናቸውስ ምስጢር ምንድን ነው? ዛሬ የሰውን ልጅ አእምሮ ጥልቀት አብረን እንቃኛለን። ለመሆኑ ግራና ቀኝ የሚለው የፖለቲካ መመሪያ መለያ ከየት መጣ? ታሪኩ የሚጀምረው በፈረንጆቹ አቆጣጠር በ1789 በፈረንሳይ አብዮት ዋዜማ ፓሪስ ውስጥ ነው። ንጉስ ሉዊዝ 16ኛ የፓርላማ አባላትን በአንድ አዳራሽ በሰበሰበበት በዛ ወቅት የአባላቱ ያቀማመጥ ሁኔታ የዛሬውን የዓለም ፖለቲካ መልክ ወሰነ። እናም በቀኝ በኩል የተቀመጡት የንጉሱ ስልጣን እንዳይነካ የካቶሊክ ቤተክርስቲያንና የነባሩ ስርዓት ጥንካሬ እንዲቀጥል የሚፈልጉ ከበርቴዎችና መኳንንቶች ነበሩ። በኋላም ኤድመንድ በርክ የተባለው ፈላስፋ የዚህ የቀኝ ዘመም ወይንም ደግሞ የኮንዘርቫቲቭ አስተሳሰብ አባት ለመሆን በቃ። በግራ በኩል ደግሞ የሚቀመጡት የንጉሱ ስልጣን ገደብ እንዲኖረው የእኩልነትና የነጻነት አየር እንዲነፍስ የሚታገሉ አብዮተኞችና ተራው ህዝብ ነበሩ። ፕሮግሬሲቭ ይባላሉ። ዣን ዣክ ሩሶ እንዲሁም ደግሞ ካርል ማርክስ ለዚህ የግራ ዘመም አስተሳሰብ ትልቅ ርዕዮተ ዓለም መጣል ቻሉ። የግራ ዘመሞች አእምሮ በቋሚነት የለውጥ ማዕበል ይናፍቃል። የእነሱ የሞራል ኮምፓስ የሚያመለክተው ወደ እኩልነትና ማህበራዊ ፍትህ ነው። በስነ ልቦናቸው ውስጥ ርህራሄ ትልቅ ስፍራ አለው። አንድ ሰው በህይወቱ ከተሰናከለ ችግሩ የሰንሰለቱና የስርዓቱ ነው ብለው ያምናሉ። ለባህላዊ ገደቦችና ለስልጣን ተዋረድ አይንበረከኩም። መጠይቅና መሞገት መለያቸው ነው። ለአዲስ ሐሳብና ለፈጠራ ያላቸው ክፍት ልብ የነገዋን ዓለም የተሻለች ለማድረግ በሚደረግ ትግል ይመራል። በተቃራኒው ደግሞ የቀኝ ዘመሞች አእምሮ የመረጋጋትና የጽናት ምሰሶ ነው። ለነሱ ዓለም ማለት በጥንቃቄ የተገነባ ባህል፣ የታሪክና የሞራል ህንጻ ናት። በስነ ልቦናቸው ውስጥ ስርዓት ወይንም ደግሞ ኦርደር፣ ደህንነትና የግል ኃላፊነት የበላይነት አላቸው። ጥንታዊ እሴቶች፣ የቤተሰብ ክብርና የሀገር ታማኝነት በደም ስራቸው ውስጥ ይፈሳሉ። የሰው ልጅ ስኬት በገዛ ጥረቱ የሚወሰን ነው ብለውም ያምናሉ። ያልተሞከረ ፈጣን ለውጥ ስርዓትን አፍርሶ አናርኪ እንዳይፈጥር በጥበብ ይጠነቀቃሉ። የታሪክ መብራት ሳይጠፋ ለትውልድ ማስተላለፍ የህይወት ግባቸውም ነው። እንግዲህ ዓለም የቆመችው በእነዚህ ሁለት ተቃራኒ ምሰሶዎች ላይ ነው፣ በግራና በቀኝ ዘመም። ግራ ዘመሞች ማህበረሰቡ ወደፊት እንዲጓዝ ክፍት ሲሆኑ፣ ቀኝ ዘመሞች ደግሞ ማህበረሰቡ ከጥፋት እንዲጠበቅ ጠንካራ ስር ሆነውታል። ክንፍ የሌለው ወፍ አይበርም፣ ስር የሌለው ዛፍም በነፋስ ይወድቃል። የስነ ልቦና ምሁራኖች ሰዎች ለምን የግራ አሊያም ደግሞ የቀኝ ዘመም ፖለቲካን አስተሳሰብ እንደሚያቀነቅኑ ለማወቅ ለብዙ አስርት ዓመታት ጥናት አድርገዋል። የተለያዩ ታዋቂ ስነ ልቦና ምሁራን ታዲያ ያነሷቸውን ዋና ዋና ሐሳቦች እንዲሁም ደግሞ ንድፈ ሐሳቦች ለመናገር ያክል የጆን ጆስትና ባልደረቦቹ ንድፈ ሐሳብ እንደሚናገረው ከሆነ በተለይም ደግሞ በኒውዮርክ ዩኒቨርሲቲ የስነ ልቦና ፕሮፌሰር የሆኑት ጆን ጆስትና ቡድናቸው እንደሚሉት የፖለቲካ አቋማችን የሚወሰነው እርግጠኝነትንና ደህንነትን ለማግኘት ባለን ስነ ልቦናዊ ፍላጎት ነው ይላል። እናም በዚህ መሰረት የቀኝ ዘመሞች ስነ ልቦና ስጋትንና ያልተረጋገጡ ነገሮችን የመፍራት ተፈጥሯዊ ስነ ልቦናዊ ዝንባሌ ያላቸው ይላሉ። በመሆኑም ህግና ስርዓት፣ ግልጽ ደንቦች፣ ባህልና የታወቁ አሰራሮች ጥበቃና ደህንነት ስለሚሰጣቸው ወደ ቀኝ ዘመምነት ያደላሉ ይላሉ። የግራ ዘመሞችን ስነ ልቦና ደግሞ ሲፈትሹ እርግጠኛ ካልሆኑ አለያም ደግሞ አዳዲስ ሁኔታዎች ጋር የመላመድ ከፍተኛ ብቃት አላቸው ይላሉ። ለውጥንና አዳዲስ ነገሮችን ከመፍራት ይልቅ እንደ አዲስ እድል አድርገው ስለሚያዩ ወደ ግራ ዘመምነት ያደላሉ ብለው ይከራከራሉ። ሌሎች የስነ ልቦና ባለሙያዎች እንደሚሉት ደግሞ በተለይም
የጆናታን ሃይድት የሞራል መሰረቶች እንደሚናገሩት ከሆነ የማህበራዊ ስነ ልቦና ምሁሩ ጆናታን ሃይድት ዘ ራይተስ ማይንድ በተሰኘው ታዋቂ መጽሐፉ ላይ የግራና የቀኝ ዘመሞች ልዩነት የመጣው ከሚከተሏቸው የሞራል መሪ ድንጋዮች ወይንም ደግሞ ከሞራል ኢንቲዩሽን ልዩነት እንደሆነ ይሞግታል። የግራ ዘመሞች የሞራል መሰረት በሁለት ነገሮች ላይ ያተኩራል እያለም ይሞግታል። የመጀመሪያው ጉዳይ ይላል ርህራሄ ወይንም ደግሞ መንከባከብ ነው። ኬር ኤንድ ሃርም፣ ሌሎችን ከጉዳትና ከጭቆና መጠበቅ ማለት ነው። ሁለተኛ ጉዳይ ደግሞ ፍትሃዊነት ነው። ፌርነስ፣ የሀብትና የድል እኩልነትን ማረጋገጥ ያነሳል። እዚህ ጋር የያዙ ታዲያ ሲሞግት ፍትሃዊነት ብቻ አይደለም ቺቲንግ የሚለው ወይንም ደግሞ ለራስ ጥቅም ብቻ መዋል አለያም ደግሞ ማጭበርበርን ላነሳ ወዳለው ይላል። የቀኝ ዘመሞች የሞራል መሰረት በሁሉም 6 የሞራል መሰረቶች ላይ ያተኩራል ይላል ይህ የስነ ልቦና ባለሙያ። ከላይ ከተጠቀሱት ሁለቱ በተጨማሪ ታማኝነት ሎያሊቲ የምንለው ማለት ነው፣ ለስልጣን አለያም ደግሞ ለስርዓት መገዛት፣ ቅድስና አለያም ደግሞ ጽዳት፣ እንዲሁም ደግሞ ነፃነት የሚባሉት ነገሮች ለነሱ እኩል ዋጋ አላቸው ይላል። በመሆኑም የቀኝ ዘመሞች የሞራል እይታ ሰፊና ባህልን ያቀፈ ነው ብለዋል። የጆናታን ኤቫንትና የቢግ 5 ስብዕና ጥናቶች እንደሚያመላክቱት ከሆነ ደግሞ በስነ ልቦና ሳይንስ ውስጥ ትልቅ ቦታ ባለው የቢግ 5 የስብዕና መለኪያ መሰረት የፖለቲካ አቋም ከግለሰቦች ተፈጥሯዊ የስብዕና ባህሪ ጋር ይያያዛል። ለአዲስ ልምድ ክፍት መሆንንም እንዲሁ ያነሳል። በከፍተኛ ደረጃ ለአዳዲስ ሀሳቦች፣ ጥበብና ባህል ክፍት የሆኑ ሰዎች አብዛኛውን ጊዜ ግራ ዘመም ይሆናሉ። ከዚህ በተቃራኒው ግን ስርዓት አልበኝነትን መጥላትና ህግ አክባሪነትን አጥብቀው የሚወዱ ሰዎች ደግሞ ቀኝ ዘመም ይሆናሉ ይላል። ስርዓትን፣ እቅድን፣ ስነ ስርዓትንና ዝግጅትን የሚወዱ ሰዎች ወደ ቀኝ ያመዝናሉ ይላል። ሌላኛው የስነ ልቦና ባለሙያ ደግሞ የፊሊፕ ቴትሎክና የቲዶር አዶርኖ ፍልስፍና ነው ወይንም ደግሞ ጥናት። ቲዶር አዶርኖ እንደሚለው ከሆነ በተለይም ደግሞ ከሁለተኛው የዓለም ጦርነት በኋላ የቀኝ ዘመም አምባገነንነትን ሲያጠና አብዛኛዎቹ የቀኝ ዘመም አቀንቃኞች ለስልጣን የመገዛት የጠነከረ ባህላዊ አመለካከት የማንጸባረቅና ከተለየ ቡድን የመራቅ ስነ ልቦና እንዳላቸው ይገልጻል። ፊሊፕ ቴትሎክ ደግሞ እንደሚለው ከሆነ ሁለቱም ወገኖች ግራና ቀኙን ማለት ነው በጽንፈኝነት ደረጃ ላይ ሲደርሱ የአእምሮ ድርቅና ወይንም ደግሞ ኮግኒቲቭ ኢንፍሌክሲቢሊቲ እንደሚያጋጥማቸው በጥናቱ ይፋ አድርጓል። ሁለቱም ወገኖች የራሳቸውን አስተሳሰብ ብቻ ትክክል አድርገው የማየትና የተለየ ሐሳብን የመግፋት ተመሳሳይ ስነ ልቦና ባህሪ አላቸው እያለ ይሞግታል። በስነ ልቦና ምሁራን እይታ የፖለቲካ አቋማችን የወደድነው የርዕዮተ ዓለም መጽሐፍ ውጤት ብቻ አይደለም። ይልቁንም ከአእምሯችን ተፈጥሯዊ ፍላጎት፣ ከስብዕናችን ባህሪና ዓለምን ከምንረዳበት የሞራል መነጽር የሚመነጭ ጥልቅ ሰብአዊ ባህሪያችን እንጂ። ተመራማሪዎችና የስነ ልቦና ምሁራን እንዳረጋገጡት ከሆነ ታዲያ የፖለቲካ አቋማችን በቀላሉ የምንመርጠው መፈክር ብቻም አይደለም። ይልቁንም ከአእምሯችን ተፈጥሯዊ ፍላጎት፣ ከስብዕናችን ባህሪና ዓለምን ከምንረዳበት የሞራል መነጽር የሚመነጭ ጥልቅ ሰብአዊ ባህሪ እንጂ። የግራ ዘመሞች ለውጥን፣ ፍትህንና እኩልነትን ፍለጋ ክንፍ ሆነው ወደፊት ሊያበሩን ሲታገሉ፣ የቀኝ ዘመሞች ደግሞ ባህልን፣ ስርዓትንና ታሪክን እንደ ጠንካራ ስራ አጥብቀው በመያዝ ማህበረሰቡ በማዕበል እንዳይናወጥ ይደግፉታል። ማህበረሰባችን ሚዛኑን ጠብቆ ወደፊት እንዲጓዝ የሁለቱም ሀሳቦች ህልውና አስፈላጊ ነው ላለው። ክንፍ የሌለው ወፍ ወደ ላይ አይበርም፣ ስር የሌለው ዛፍ ደግሞ በትንሽ ነፋስ ይወድቃል። እንግዲህ ውድ ተመልካቾቻችን የስነ ልቦና ምሁራን ሀሳብና ታሪካዊ ዳራውን ከተመለከትን በኋላ የእርስዎን አስተያየት መስማት እንፈልጋለን። የእርስዎ የስነ ልቦና መነጽር ወዴት ያደላል? አዳዲስ ነገሮችንና ለውጥን በማቅረብ የግራ ዘመም አስተሳሰብ ይስቦታል ወይንስ ደግሞ ስርዓትን፣ ባህልንና ታሪክን በማስቀደም የቀኝ ዘመሙ? በእርስዎ እይታ ሀገራችን አሁን ባለችበት ሁኔታ የበለጠ የሚያስፈልጋት የለውጥና የእኩልነት ክንፍ ወይንስ ደግሞ የስርዓትና የባህል ስር? ሁለቱን አስተሳሰቦች አጣጥሞና ሚዛን ጠብቆ መጓዝ ይቻላል ብለው ሲያምናሉ? ሐሳቡን በኮሜንት መስጫው ሳጥን ላይ ያካፍሉን። ቪዲዮውን ከወደዱት ላይክ ማድረጉንና ለሌሎች እንዲደርስ ሸር ማድረጋችሁን እንዳረሱት። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰቦቻችን አካል ይሁኑ እንላለን።
ተመልሰን በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ በያላችሁበት ይስፈን።